20ኛው የዓለም የቤት ውስጥ አትሌቲክስ ሻምፒዮና ፊታችን መጋቢት 12 እስከ 14 በቻይናዋ ናንጂንግ ከተማ ይካሄዳል። በናንጂንግ የወጣቶችና ኦሎምፒክ ስፖርትስ ፓርክ ውስጥ የተገነባው የኩቤ ሁለገብ ጂምናዚየም ደግሞ ውድድሩን ለማስተናገድ የተመረጠው ስፍራ ነው። በ3 ቀናት የሚቆየው የዓለም የቤት ውስጥ አትሌቲክስ ሻምፒዮና ላይ የሚሳተፈው የኢትዮጵያ አትሌቲክስ ቡድን ዛሬ ወደ ቻይና ናንጂንግ አቅንቷል። የልዑካን ቡድን ውስጥ 12 አትሌቶች፣ 2 አሰልጣኝ፣ 1 ቡድን መሪና 1 የቴክኒክ እንዲሁም 1 የሕክምና ባለሙያ ተካቶ ነው ወደ ቻይና ያቀናው። ሰላም የጎት ስፖርት ቤተሰቦች፣ በዛሬው ስፖርት ጥንክራችን የዓለም የቤት ውስጥ ሻምፒዮናን የተመለከተ ዝርዝር መረጃን ያዝን ሲሆን የኢትዮጵያ አትሌቲክስ ፌዴሬሽን ያሳልፋቸው አዳዲስ ውሳኔዎችን፣ በውድድሩ አሸናፊዎች ስለሚበረከተላቸው ሽልማት የወጡ አዳዲስ መረጃዎችና ሌሎችም ዝርዝር ያሉ መረጃዎችን ይዘናል። አብራችሁን እንድትቆዩ እንጋብዛለን። አብራችሁን ስትቆዩ ታዲያ መረጃዎቹ ለሌሎች እንዲደርሱ ላይክ፣ ሼር፣ ሰብስክራይብ እንድታደርጉ በአክብሮት እንጠይቃለን። የልዑካን ቡድኑ ሽኝት ሲደረግለት በቦሌ ዓለም አቀፍ አየር ማረፊያ ተገኝተው ሽኝት ያደረጉላቸው የኢፌዴሪ ባህልና ስፖርት ሚኒስቴር የስፖርት ልማት ዘርፍ ዲኤታው ክቡር አቶ መክዩ መሐመድ በድል እንደምትመለሱና የሀገራችንን ሰንደቅ ዓላማ በዓለም አደባባይ ከፍ እንደምታደርጉ አልጠራጠርም፣ የኢትዮጵያ ሕዝብም አሸናፊነት ስለለመደ የተሰጣችሁን አደራ ተቀብላችሁ አኩሪ ድል እንደምታስመዘግቡ ባለሙሉ እምነት ነኝ ሲሉ ሽኝት ላይ ንግግር አድርገውላቸዋል። ሚኒስትሩ አክለው መንግስት በአትሌቲክሱ እድገት ልዩ ትኩረት በመስጠት እየሰራ መሆኑን በማስገንዘብ ስትመለሱ የጀግና አቀባበል እንደሚደረጋላችሁ ቃል እንገባለን ሲሉ ነግረዋቸዋል። የኢፌዴሪ ባህልና ስፖርት ሚኒስቴር ስፖርት ልማት ዘርፍ ዴኤታው አቶ መክዩ፣ የኢትዮጵያ አትሌቲክስ ፌዴሬሽን ፕሬዝዳንት ኮማንደር አትሌት ስለሺ ስህን፣ የኢትዮጵያ አትሌቲክስ ፌዴሬሽን የሥራ አስፈጻሚ ኮሚቴ አባላት ዶክተር ትእዛዙ ሞሴ፣ ኢንስትራክተር አድማሱ ሳጂ፣ አቶ ቢኒያም ምሩጽና የኢትዮጵያ አትሌቶች ማህበር ፕሬዝዳንትና የኢትዮጵያ አትሌቲክስ ፌዴሬሽን የሥራ አስፈጻሚ ኮሚቴ አባል አትሌት የማነ ጸጋይ ቦሌ ዓለም አየር ማረፊያ በመገኘት ልዑካን ቡድኑን በማበረታታት ሽኝት አድርገውላቸዋል። ይሁንና ከሽኝቱ ጋር በተያያዘ አስገራሚ ነገሮችም የተስተዋሉ ሲሆን ብሔራዊ ቡድኑ ወደ ስፍራ የሚያቀናው እንደዚህ ቀደሙ ምንም አይነት የሽኝት ፕሮግራምና የባንዲራ ርክክብ ሳይደረግለት መሆኑ ጥያቄ እያስነሳ ይገኛል። ሌላው ቀርቶ ትጥቅ እንኳን የተሰጣቸው በትላንትናው ዕለት በሽኝቱ ዕለት መሆኑን የልዑካን አባላቱን ጨምሮ ሁሉም ተጓዦች የቪዛ ፕሮሰሳቸው ያለቀላቸው ትላንትና ገና 11 ሰዓት ላይ መሆኑ ብዙ ጥያቄ ማስነሳቱ አልቀረም። ከቡድኑ ጋር መጓዝ ከሚገባቸው የፌዴሬሽኑ የሚዲያ ኮሙኒኬሽን ሰዎች የሚዲያና የኮሙኒኬሽን ሰዎች ታይቶ በማይታይ ሁኔታ ከጉዞ ውጪ እንዲሆኑ ተደርጓል። ምናልባት እንደ ፓሪስ ኦሎምፒክ አንዳንድ ችግሮች ቢፈጠሩ ከሚዲያው ለመደበቅ በሚል ታስቦ ይሆን የሚል ጥያቄ ያነሱም አልቀሩም። አምና ይኸው የዓለም የቤት ውስጥ ሻምፒዮና በስኮትላንድ ግላስጎ ሲካሄድ ኮሙኒኬሽን ባለሙያዎች መካከል የካሜራ ባለሙያ ጭምር ተልኮ ስራውን በአግባቡ ሰርቶ መመለሱ ይታወሳል። ከዚህ ቀደም ለኦሎምፒክና ለዓለም ሻምፒዮና ሲጓዙ በመንግስት ደረጃ ሳይቀር ነበር ሽኝት ይደረግላቸው በድል ሲመለሱም በተመሳሳይ ደማቅ አቀባበል ይደረግላቸው እንደነበር ይታወቃል። ስለ አቀባበሉ የሚሆን ስለ ሽኝቱ መቀዛቀዝ ብዙ ጥያቄ እየተነሳ ይገኛል። የፌዴሬሽኑ ፕሬዝዳንት አትሌት ስለሺ ስህን በጉዳዩ ላይ በሰጠው ምላሽ ለቡድኑ ይፋ አሸኛኘት ያላደረግነው በአትሌቶቹ ጥያቄ መሰረት ነው ሲል ዛሬ ረፋድ ላይ ለስፖርት ዞን ሬዲዮ ፕሮግራም ተናግሯል። ውድድሩ ላይ ነፃ ብንሆን ሽኝት ባይደረግልን በማለት አትሌቶቹ በመናገራቸው ነው አትሌቶቹን ፍላጎት ለማሟላት ነው ያደረግነው ሲል ፕሬዝዳንቱ ተናግሯል። ለውድድሩ አንድም የሚዲያ ባለሙያ አለመሄዱን በተመለከተ ፕሬዝዳንቱ በሰጠው ምላሽ ትንሽ ቀን ስለሆነ በኮሙኒኬሽን ለመሸፈን አስበን ነው ሲል በጉዳዩ ላይ ማስተባበያውን ሰጠ። የናንጂንግ ዓለም የቤት ውስጥ ውድድር በግልም በቡድንም አሸናፊ የሚሆኑ ገንዘብ ሽልማት እንደሚበረከትላቸው አዲስ መረጃ ወጥቷል። በ20ኛው የዓለም አትሌቲክስ ሻምፒዮና የፊታችን አርብ በቻይና የባህል ከተማ ናንጂንግ ቤጂንግ ዲስትሪክት ላይ እንደሚካሄድ ይታወቃል። ብዙዎች የዓለም የቤት ውስጥ ውድድር የገንዘብ ሽልማት እንደሌለው ሲገልጹ ቆይተው ነገር ግን ይሄ ስህተት ስለመሆኑ የሚያረጋግጡ መረጃዎች ስለመውጣታቸው መረጃውን ይዘናል። በ2025 የዓለም የቤት ውስጥ አትሌቲክስ ሻምፒዮና በግልም በቡድንም የሚያሸንፉ አትሌቶች ምን ያህል ዶላር
ወደ ኪሳቸው ይከታሉ የሚለው ዝርዝር መረጃ መውጣቱ ብዙዎችን እያስገረመ ይገኛል። በዚህ መሰረት በግል አሸናፊ ለሚሆነው አትሌት እና አንደኛ ለሚወጣው 40,000 የአሜሪካ ዶላር፣ ሁለተኛ ለሚወጣው 20,000 የአሜሪካ ዶላር፣ ሶስተኛ ለሚወጣው 10,000 የአሜሪካ ዶላር፣ አራተኛ ለሚወጣው 800 የአሜሪካ ዶላር፣ አራተኛ ለሚወጣው 8,000 የአሜሪካ ዶላር፣ አምስተኛ ለሚወጣው 6,000 የአሜሪካ ዶላር፣ ስድስተኛ ለሚወጣው 4,000 የአሜሪካ ዶላር ሽልማት እንደሚበረከትላቸው መረጃዎች እየወጡ ይገኛሉ። በቡድን አሸናፊ ለሚሆኑትም አንደኛ ደረጃ ይዘው ለሚያጠናቅቁ 40,000 የአሜሪካ ዶላር፣ ሁለተኛ ሆነው ለሚያጠናቅቁ 20,000 የአሜሪካ ዶላር፣ ሶስተኛ ሆነው ለሚያጠናቅቁ 10,000 የአሜሪካ ዶላር እያለ እስከ ስድስተኛ ደረጃ ለሚወጡ ሽልማት ስለመዘጋጀቱ መረጃዎች እየወጡ ይገኛሉ። ከዚህ ቀደም እንደዘገብነው በናንጂንግ የሚካሄደው የዓለም የቤት ውስጥ ሻምፒዮና 14 ኢትዮጵያውያን እንደሚሳተፉ ይታወቃል። በቻይና ናንጂንግ በሚካሄደው የዘንድሮ የዓለም የቤት ውስጥ ሻምፒዮና ኢትዮጵያን የሚወክሉት 14 አትሌቶች ዛሬ ወደ ቦታው አቅንተዋል። የሁለት ጊዜ ሻምፒዮና ባለክብር መለሰ ንብረትና ሳሙኤል ተፈራ በወንዶች 1500 ሜትር ኢትዮጵያን ይወክላሉ። በሪሁ አረጋዊ፣ ቢኒያም መሐሪ፣ ጌትነት ዋለ በወንዶች 3000 ሜትር በናንጂንግ የቤት ውስጥ ውድድር ላይ የሚሳተፉ ሌሎቹ ኢትዮጵያውያን አትሌቶች ናቸው። በሴቶች እንደዚሁ 800 ሜትር የአምናው የመድረኩ አሸናፊ ጽጌ ዱጉማን ጨምሮ ሀብታም አለሙና ንግስ ጌታቸው እንደሚሳተፉም ታውቋል። ጉዳፍ ጸጋዬ፣ ወርቅነሽ መለሰ፣ ደርቤ ወልቴጂ በሴቶች 1500 ሜትር ኢትዮጵያን የሚወክሉ እናም ተስፋ የተጣለባቸው ሌሎኞቹ አትሌቶች ናቸው። በሴት 3000 ሜትር ጽጌ ገብረ ሰላማ፣ ፍረወይኒ ኃይሉና ብርቄ ኃየሎም እንደሚሳተፉ የዓለም አትሌቲክስ ፌዴሬሽን መረጃ ያመለክታል። እንግዲህ የጎት ስፖርት ቤተሰቦች የአትሌቲክስ መረጃን የተመለከተውና ኢትዮጵያን የሚሳተፉበት በወርቅ የሚመሸበሹበት ተብሎ በሚጠበቀው ውድድር የተመለከተውን የቻይናውን የዓለም የቤት ውስጥ ሻምፒዮና የተመለከተው መረጃችን ይሄን ይመስላል። አብራችሁን ስለቆያችሁ እናመሰግናለን። በድጋሚ መረጃዎቹ ለሌሎችም እንዲደርሱ ላይክ፣ ሼር፣ ሰብስክራይብ እንድታደርጉ በድጋሚ እንጠይቃለን። ስላደመጣችሁ እናመሰግናለን። ሰላም።